ቻርጅ ተደርጎ የሚቀልጥ ስልክ እየተጠቀምሽ 100,000 ብር ለጊፍት። አረ እንደው ጉማሬ ግጭሽ እንደው ባለሽበት ተቃጣለን እኮ እኛ እንዴ! ልብስ ተከራክረሽ ገዝተሽ ኮኮስ ቀባት እየተቀባች ሽሮ ስንት ነው ሳራዬ? ሽሮ ስንት ነው? ወድ እንጀራ ስንት ነው? 15 ድርሃም። አይ የቅረበኛ አልበላም እንደው ሳራዬ ብለሽ ሄደሽ ጊፍት ሰጨልሽ። አሞራ ይብላሽ አንቺ። እንደው ከዛ ከወጥ ቤት አንጠልጥሎ ይወሰድሽ። ጥቅም የላችሁም እንደዚህ አይነት ሰዎች። ጫማሽ እንደ ቻርሊ ቻፕሊን እንዲህ ወደ ጎን ተንሻፎ ሸፈፍ እያልሽ ታፕታፕ ታደርጊያለሽ። ዲያግ አረጋ ቢያታዩ ህይወት የኔ ቢያታዩ አካር ህይወት ሀቢባ የህይወት ሀቢባ እኮ አንድ ቁም ሳጥን ይዋን ሄር ነው ያላት። ሀቢባ 2 ልጆች ወልዳለች። ሀቢባ ባል አላት። ሀቢባ የመኖሪያ ፍቃድ አላት፣ ፓስፖርት አላት፣ ቋሚ ናት ሀቢባ። አንቺ ተሳስቶ ፖሊስ በር ቢያንኳኳ ከሽንት ቤት ተደብቀሽ አትወጪም። ጠፍተሽ ነው የምትሰሪው። የምር የከሸፈ ትውልድ እና በጣም ነው ማዝነው። ወንድ ልጅ በጣም የሚያስቁኝ ሶሻል ሚዲያ ላይ ያሉ የማዳም ቅመሞች ፖስት ስር ሂዱና ኮሜንታቸውን ይዩት። ኮስመን ደቃቅ ያለ ወንድ ከሆነ አይዞህ በርታ ወንድሜ ጀግን ይላሉ። ዩቲዩብ ላይ የሆነ የተጎዳ ሰው ካዩ ልክ ለምሳሌ እንደ ወሽመጤ አይነት ማለት ነው፣ እናግዘው፣ እናበረታታው፣ እንርዳው፣ ይለወጣል፣ እናወጣለት። በጣም እንደዚህ አይነት በቃ ድክም ያሉ ወንዶችን ገንዘብ ልከው ስልክ ልከው የነሱ ማድረግ የሚፈልጉ ሰዎች አሉ። ወንዶች ተፈጥሯቸው አይፈቅድላቸውም። እዳሽም ውለታሽም የለበትም። እንዲህ አይነት ወንድ ትቶሽ ሲሄድ ራሱ ትቶኝ ሄድ አይባልም። ገባሽ? ለነበረን ቆይታ አመሰግናለሁ ብሎ አለመሄዱ ሊያስቀይምሽ ይችላልሽ እንጂ ትቶሽ መሄዱ ሊያስቀይምሽ አይገባም። የወደቀ ሁሉ አይነሳም ያለሽ ማን ነው? የተነሳ ሁሉ ደግሞ ተደግፎ ዘላለሙን አይቆምም። በራሱ መቆም ሲፈልግ ይሄዳል። ስለዚህ ደግፋችሁ ያቆማችሁት ማንን ነው? ትቷችሁ መሄድ ነገር ከሆነ ትቷችሁ ሲሄድ መበሳጨት የለባችሁ። ራሳችሁን ከሆነ ደግፋችሁ ያቆማችሁት ጎበዞች። ወንድምሽ ከሆነ ነገ ያገባል፣ ሚስቱን ነው የሚሰማው። እናትሽ ከሆነች ከአንቺ የተሻለው ልጅ ነው የምትሰማው። አባትሽ ከሆነም እንደዛው። ቤተሰብ ውስጥ አድጋችሁ ታውቃላችሁ? 10 ልጅ ቢኖር የተማረ ልጅ ካለ የተሻለ ትኩረት፣ የተሻለ እንክብካቤ፣ ተሰሚነትም ያለው እሱ ነው። ቀድሜ ያገባች ልጅ ካለች እሷ የተጨዋናት የተከበረች ናት። እናንተ ለቤተሰቡ ስጋት ናችሁ። ጥሩ ደሞዝ ያለው ልጅ ካለ እሱ ያለው ህግ ነው፣ የቤት ህግ። እናንተ አትሰሙ። ራሳችሁን ከተፈጥሮ አታሽሹ። የተፈጥሮ ህግ አንድ ነው። ፍጥረት ፍጥረትን ይበላል። ስለዚህ ልክ እንደዛች ልጅ አካውንት ጅብ ከሚበላ በልተህ ተቀደስ እንዳለችው ራስን መከላከል ራስ ወዳድነት አይደለም። እውነትን መቀበል ስለማፈልጉ ነው ሁሌ ተጠቂ የምትሆኑት። ሪያሊቲ የሚባል ነገር አለ። ለወንድምሽ ካደረግሽ እንኳን አደረግሽ ወንድምሽ ስለሆነ ነው እንጂ ያለ አንቺ መኖር ስለማይችል አይደለም። የተለየ ነገር አትጠብቁ። በእንደዚህ አይነት ህይወት ውስጥ የምታልፉ ሰዎች ለጓደኝነትም ቢሆን እንደዛው፣ ለህይወትም ቢሆን እንደዛው ራሳችሁን ችላችሁ መቆም ስለከበዳችሁ የሚደግፏችሁ ሰዎች ሲለቋችሁ እንደተበደለ፣ እንደተጠቃ፣ እንደተሸነፈ ሰው ሪአክት አድርጎ የሚያላዝን ሰው ተጎጁ ራሱ ነው። ከዛ ሂስቶሪያቸው ላይ ሄደው ሞቲቬት ያደርጋሉ። ምን የሚል ሞቲቬት ያደርጋሉ መሰላችሁ? ክላሲካል ከስር አንቺ ቆንጆ ሴት የልብሽ ንጽህና ቀን ስለሆንሽ እኮ ነው። ይሄን እኮ ሞቲቬት የሚያደርገው ሰው የራሱ እኮ እዛ ማሽን ላይ እርሻ ላይ ሆኖ እኮ ነው። አሁንማ ወንዶቹ ራሱ እንዳለ ሴቶቹን በፊት እናቴ ታመመችብኝ ነበር እያሉ የሚቀፍሉት። አሁን ሞቲቬት እያደረጉ ነው የሚቀፍሉት።
የኔ ቆንጆ ትናንትና ለቀሽ አይደል? አይዞሽ ነገ ትስቂያለሽ። ትክክል የልቤን ያወራህልኝ ፎሎ። ለምንድን ነው ያለቀሽው? ትናንት ያስለቀሰሽ ምክንያት መፍትሄ ከሌለው ነገም ታለቅሻለሽ። እንደገና ደግሞ ሄደሽ የእሱን ቤት ታዳምጫለሽ። ለጥንካሬ የሚያስፈልገኝ ነገር የትኛውን ብርቱ ሴት በእንባዋ አትሸነፍም። ትክክል እንዴ! ምን አይነት ጉድ! ለችግሩ መፍትሄ ላስለቀሰሽ ነገር መፍትሄ የሚሆን ነገር ነው መፈለግ ያለብሽ እንጂ ራስሽን የምትወጂበትን ነገር አለ መፈለግ ያለብሽ። እንደዛማ ከሆነ አለቃ ገብረሃና አልኩኝ አባ ገብረ ኪዳን መጠጥ የሚፈቀደው 2 ነው እንዳሉት አይነት እኮ ነው ማለት ነው። 2 ስጠጭ ሌላ 2 ራሱ ይጠይቅሻል ፍላጎትሽ። 4 ትጠጫለሽ እየተንገዳገድሽ ወደ ቤትሽ በገዛ ገንዘብሽ ማለት ነው። እንደዚህ መሆን የለበትም። ወንዶች ለምን መኪና እንደሚሄዱ ታውቃላችሁ? ምክንያቱም በቁጥጥራቸው ስር ስለማድረግ ስለሚችሉ ነው። አንድ ሽማግሌ የሆነ ሰው በጣም ያረጀ ሰው ትራብል አድርግ፣ ቤት ገዛሁልህ፣ ውድ ነገር ገዛሁልህ ከምትዩ መኪና ገዛሁልህ ብትይ ያለቅሳል። ስቅስቅ ብሎ ነው የሚያለቅሱ። በቃ ልክ ራሱን እንዳላረጀ አሁንም መሪ እንደሆነ ጠንካራ እንደሆነ እንዲያስብ ነው የሚያደርገው። ባይነዳው እንኳን ነው የምልሽ። በቃ ፊት ለፊታቸው ሲቆም ደስ ይላቸዋል። ችግሩ ከመኪናው ሞዴል ብራንድ አይደለም። በቃ በሳይኮሎጂ የሚቆጣጠሩት ነገር በእነሱ ስር የሚሆን ነገር ስለሆነ ወንዶች ደስታን ይሰጣቸዋል። ለዛ ነው ሁል ጊዜ ሴቶች ቤት ወንዶች መኪና የሚፈልጉት። ሴት ልጅ ቤት የምትፈልገው ማኔጅ ስለምታደርገው ነው፣ ስለምታሞቀው ነው፣ ህልሞቿን ስለምትኖርበት ነው። መጋረጃውን፣ ሶፋውን፣ የቤት እቃዋን፣ ዲኮሯን ስለምታስተካክልበት መልሳ ስታየው ሻይን ታደርጋለች፣ ትደሰትበታለች። ግን ደግሞ መጽሐፍ ቅዱስ ሲናገር ሰነፍ ሴት ቤቷን በእጆቿ ታፈርሳለች ነው የሚለው። ያን ቤት ደግሞ በወጥቡጣ በገዛ እጇ ታፈርሷለች። ስለዚህ አረብ ሀገር ያላችሁ ሰዎች እንደ ሰነፍ ሴት መሆን ቤቷን በእጇ እንደምታፈርስ ሴት ወጣትነታችሁን፣ ህልማችሁን፣ ሴትነታችሁን አታፍርሱ በገዛ እጃችሁ። ገንዘብ ይሄዳል፣ ገንዘብ ይመጣል፣ ገንዘብ አይሄድም አይመጣም። አንቺ ነሽ የምትሄጂው፣ አንቺ ነሽ የምትመጪው። አንዴን መያዝ አለብሽ። ሰው አይወጣልኝም የሚወጣ ሰው የሚገባ ሰው የሚባል ነገር የለም። ችግሩ ከፍላጎትሽ ነው። ህልም ያለው ሰው ፎከስ የሚያደርገው ህልሙ ላይ ነው። ህልምሽ ትክክል ከሆነ የመጡት በሙሉ ይሄዳሉ፣ የሄዱት እንደገና ይመጣሉ። ህይወት እንደዛ ነው አይደለም? የማታውቂው ሰው አንቺ ራሱ ከትናንትናው ማንነትሽ ጋር አይደለም ያለሽው። ለምንድን ነው ሰው አብሮኝ ካልቆየ ብለሽ የምታላዝኝው? አንቺ ከትናንት ፍላጎትሽ፣ ከትናንትና ባህርሽ፣ ከትናንትና አቋምሽ ጋር አይደለም ያለሽው። በቀን 20 ጊዜ አቋምሽን እየቀያየርሽ 20 ዓመት አንድ ጓደኛ ለምን አብሮኝ አላረጀም? እትዬ ተረጋጊ፣ ዳርያዝ ብሏል ኤርሚ። ገድል ጣል ስታረጊበት ዳርያዝ ይላልና ዳርያዝ አንቺ ከራስሽ ጋር መስማማት ከብዶሽ በቀን 7 ሀሳቦችንና 8 አይነት ፍላጎት ኖሮሽ አንድ ጓደኛ 20 ዓመት አብራኝ አልቆየችም እንዴ? በምን ሂሳብ ነው? ይሄ ፌር አይደለም። የሴት ልጅ ትልቁ ጠላት ጆሮዋ ነው። በነገራችሁ ላይ ከከባድነት ይልቅ የሚያስደስቱ ውሸቶችን የመስማት ፍላጎታችሁ ህልማችሁን እንዳትኖሩ አድርጓችኋል። ሪያሊቲ የሚባል ነገር አለ፣ እሱን ተቀበሉ። ለምሳሌ ወንዶች እውነትን መቀበል ስለማይችሉ ነው ከሴት አጠገብ የማይጠፉት። ምክንያቱም ለሴት ልጅ እውነትን ከመናገር ውሸትን መናገር ስለሚቀል ማለት ነው።